አንቺ ምን ሆነሽ ነው? ምንድነው? ጭራሽ ሁለተኛ ልመታኝ ነው? ስነ ስርዓት ድጋሚ እንዳነኪያች እግዚአብሔር ሃይሚ ወይ ሃይሚ ሃይሚ ለአንተ በእናትህ ሃይሚ ሃይሚ አቁመው ሃይሚ ሃይሚ ገዳይነሽ ገዳይነሽ በፍቅር ገዳይነሽ 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 በመውደድ ገዳይ። ሰላም ውድ የተከበራችሁና የተወደዳችሁ ፋሚሊዎቻችን እንዴት ናችሁ? ዛሬ እንግዲህ በጣም የሚያሳዝን ነገር ተፈጥሯል። ሃይሚ እንደምታዩት እንግዲህ ልጅቷ በጥፊ ስትመታ ነሰራትና አዙራት ወድቃለች ማለት ነው። እንግዲህ ሃይሚ እንዳትመታት ብሎ ሃይሚን በያዘበት ነው ልጅቷ ሃይሚን የመተችው ማለት ነው። በጣም ነው የሚያሳዝነው የሃይሚ ሁኔታ። በእንደዚህ አይነት ሁኔታ እንዴትስ ነው ህይወትን ልትቀጥለው ወይም ልትመራው የምትችለው? በጣም ይከብዳል። የምሬ ነው የምላችሁ። እሱ የሚያመጣው ሴቶች ጋራ እንደዚህ እየተጋፈጠች እንዴት ሆና ነው እች ልጅ ልጅነቷን ወጣትነቷን እንዴት ሆና ነው ልትቀጥል የምትችለው? እኔ የሚገርመኝ ሃይሚ ራሱ ቆርጦላት ለምንድን ነው ዞር የማትለው? ከነሱ ጋር ምን ማጋፈጥም እንደዚህ መሆንስ ለምን አስፈለገ ባይ ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ ዛሬ በጣም የሚያሳዝን ነገር ተፈጥሯል ከሃይሚ ጋር ማለት ነው። ልጅቷ እኔ ሰድበኛለች ብላ ሃይሚንም ብሩኬንን ጠርታለች ማለት ነው። ሃይሚንም ብሩኬንን በጠረችበት ቦታ እንግዲህ ብሩኬ እንግዲህ ሃይሚ እንዳትመታት ብሎ በያዘበት እንግዲህ ልጅቷ ሃይሚን መታለች ማለት ነው። ብሩኬ ስለያዛት ነው እንጂ በእርግጠኝነት ሃይሚን ልትመታ አትችልም ነበረ። ለምን ብሩኬ ሃይሚን እንዳትመታው ብሎ ነው ያዘው እንጂ እሷ መጥታ ትመታለች ብሎ ያ ብሩኬም አልጠበቀም። ግን ይሄ ሁሉ ነገር የሆነው በብሩኬ ምክንያት ነው። ለምን ሃይሚ እስከዚህ ድረስ ራሷን እስከምታጣ ድረስ ራሷ ፌንት እስከምትሰራ ድረስ በአደባባይ ላይ እና እንግዲህ መንገድ ላይ ይሄ ሁለተኛ ዙር ነው እንግዲህ ሁለተኛ ዙር ነው ራሷን ስታ እስክትወድቅ ድረስ ከአፍንጫዋ ነስር እስከሚወርድ ድረስ ለምን ትጋፈጣለች እንዴ? ህይወት እኮ በወደዳና በፈቀዳ መንገድ አይደል እንደሚቀጥለው? ለምንድን ነው ከህይወቱ ውልቅ ብላ ወጥታ የራሷን ህይወት ማትመራው? እንደ ራሴ የራሴን አስተያየት ነው የሚያስቀምጣችሁ። ውድ ተመልካቾቼ እንግዲህ ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ። የሚተሰማኝን ሀሳቤን በኮሜንት ላይ በቪዲዮ ላይ ያስቀምጥላችኋለሁ። እናንተም ደግሞ የተሰማችሁትን ሀሳባችሁን በኮሜንት ላይ ያስቀምጡኝ ይላችኋለሁ። እስከ ዛሬም ላይክ እያረጋችሁ እያበረታታችሁ ላላችሁ ውድ እህቶቼ ወንድሞቼ ከልብ ከልብ አመሰግናችኋለሁ ማለት ነው። ዛሬ የተፈጠረው ግን በጣም የሚያሳዝን ነገር ነው። ዛሬ በሃይሚ ላይ የተፈጠረ ነገር ይሄ እንደዚህ ለመሆን ሃይሚ እንደዚህ ለመሆኗ ሁለተኛ ጊዜ ነው። ገባችሁ አይደለ? ከሱ በኩል የሚመጡ ሴቶች ሃይሚን እንደዚህ በማድረጉ ባለፈው እንደዚህ ያቺ እርጉዝ ነኝ በምትልበት ሰዓት ላይ ስላላሰበችው ያንን ነገር አስበ ስላልሆነ ራሷን ስታወደቀች። አሁን ደግሞ እችኛው እንዴት ትመችኛለሽ ብላ እንግዲህ እንዳትመቻት ብሎ ብሩኬ በያዘበት በብሩኬ እቅፍ ላይ ነው ሃይሚን የመተችው። በዛ ሰዓት ነው እንግዲህ ከአፍንጫዋ ነሰራትና ነስር የወጣው። ከዛ በኋላ ደግሞ ራሷን ስላልቻለች አዙሮ አጣላት ማለት ነው። በጣም ነው የሚያሳዝነው። እንግዲህ በእንደዚህ አይነት መልክ እሷ እንዴት ትቀጥላለች እንዴ? እንደዚህ ሲየሆኑ እስከ መቼ ነው የሚቀጥሉት? እስከ መቼ ነው? እሱ በፈለገበት ጊዜ ላይ ሴት ይዞ ይመጣል። ያኔም እንግዲህ ውድቀቷንና ድካሟን ለምን ታሳያለች ባይነኝ። ብሩኬስ ቢሆን ምን ችግር አለ? ለነገሮቹ ለሱ ለጓደኝነቱም ገደብ ብኖረው ገደብን ቢያበጀው በገደብ ብኖርበት ምን ችግር አለ? እስከዚህ ድረስም ደፍራ እሷን እስክትመታ እንትን እስክትለው ድረስ ያደረገው ብሩኬ ነው። ገባችሁ አይደለ? ብሩኬ ነው። ለምን መጀመሪያውኑ እንደዚህ አይነት ነገር አትስሪ፣ እንደዚህ አይነት ነገር ይዘሽ እንዳትመጭ ብሎ መከልከል ይችል ነበረ፣ ማቆም ይችል ነበረ። እሱ ግን ይህንን አልፈለገም። ገባችሁ አይደለ? ይህንን አልፈለገም። በየቀኑ ሆኖ የሚመጣውን ነገር ነው የፈለገው። በየቀኑ ተሰርቶ የሚመጣውን ነገር ነው እንጂ የፈለገው እሱ ዛሬም ቢሆን ሃይሚን ወዷት ወይንም አክብሯት አይደለም። የምሬን ነው ምላችሁ አይደለም። እንግዲህ ሃይሚ ሰድበኛለች በሚለው ምክንያት ብሩኬንም ጠርታ በመሀል ላይ ብሩኬ በቆመበት ቦታ ላይ ባይገርማችሁ እንዶ እሱ ባይኖር ምን ችግር አለ? እሱ ባይኖር ምንም ችግር የለም ሊባል ይችላል። እሱ ባለበት ቦታ ነው የመተቻት።
ይሄ ነገር በጣም ነው የሚያሳዝነው። በጣም ያሳዝናል፣ ልብን ይሰብራል፣ በጣም ያስከፋል። የምሬን ነው ምላችሁ፣ በጣም ያደማል። እንደዚህ አይነት ነገር ሁለት ጊዜ እሱ በሚያመጣው ነገር፣ እሱ በሚሆነው ነገር፣ እሷ ባልሰራችው ነገር ላይ እንደዚህ ስትሆን ራሷን እስክትወድቅ ድረስ ስትሆን በጣም ያሳዝናልም ያሳፍራልም። የምሬን ነው ምላችሁ፣ በጣም ያሳዝናልም ያሳፍራልም። በዛ ላይ እኔ ምንድነው ጥፋቴ ይላል እሱ ራሱ ማለት ነው። ምንድነው ጥፋቴ እንዴ? እቺ ልጅ እኮ ወደ ሚዲያ ወደ ቪዲዮ እንድትመጣ ያደረጋት እኮ አንተ ነህ። ባደረግከው መንገድ ኖ በቪዲዮ መምጣት የለብሽም እንደዚህ ማድረግ የለብሽም ብሎ ማቆም የሚችለው ራሱ ነበር። ግን ይህንን ነገር አላደረገም። ገባችሁ አይደለ? ይህንን ነገር አላደረገም። እሱ ግን እንደ ጓደኝነት እንቀጥላለን እንደዚህ ነገር እንቀጥላለን ብሎ ያወራታል። ገባችሁ አይደለ? እና እንደዚህ በመሆኑ ሀይሚ ምንድነው ራሷን እየጎደች ነው ማለት ነው። ራሷን እየጎደች ነው። እና እሷ ምንድነው ሀይሚ ምንድነው ራሷን እየጎዳች ነው ያለችው ማለት ነው። ስለዚህ ሀይሚ እንዳትጎዳ ደግሞ ማድረግ የሚችለው ብሩኬ ብቻ ነው። ሀይሚ መጥታለች፣ ምን ይፈጠራል የሚለውን ነገር አብረን እናያለን። ወደ ቪዲዮ ልውሰዳችሁ። እናንተ እስከዛ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። ላይክ አድርጉ። ለምን አትረጋጊ ቆንጂት? እስቲ እኔንም ለመናገር አትቸኩኝ እንጂ እኔ በማይመለከተኝ ምን የዳኞሽ እኮ ነው አይደል? አይ ምን ያክል እንደምትከላከላት ማወቅ ፈልጋ ነው እንጂ ይሄ ምንም ማቃጠር የሚያስፈልጋው አይደለም። ይኸውልሽ ስሚኝ፣ በጾሙ መጥፎ ነገር አታስወሪ። በጣም ተናድጃለሁ ሀይሚ። እንደዛ ማድረግ መፍትሄ የለብሽም። መጣ ጠሩት አይደለም አንቺ ያተው ነበር እኮ እሱ መኖር አለበት ሀይሚ፣ እሱ መኖር አለበት። ያንቺን ውስጥ ለውስጥ ፕሮሰስ ስለማውቀው እሱ ኖሮ ብናወራ ይሻላል። ለምን አይሰለቻችሁም? ተቃጨቅ መጣ እኔ ብሩኬ ነገር እኔ በጣም ይሰለችሽና ሀይሚ በጣም ይሰለችሽ ምንሽ ማካዮት ይቶጭ ነበር። አንቺ እኔ እኮ ዝም ያልኩሽ ለምን አታይም? ብሩኬን አፈቀርሽ ነው የምትይው? ነው ከዚህ በኋላም በደንብ አፈቅረዋለሁ። እንዲቀንስ የምታደርጊ ከሆነ ይሄን ፍቅር እያደገ እየተሻሻለ ነው ሄደስ መሆን አለበት። መሞት ከተቻለ ልግይ እንግዲህ ከህይወቴ ውጪ ስትለው እንግዲህ ብሩኬን ለምን አፈቀርሽ ወይ ነው የምትይው። እንግዲህ ከዚህም በኋላ ይጨምራል እንጂ ፍቅሩ አይቀንስም ብለዋለች ማለት ነው። እዚህ መሀል ላይ እሱ ራሱ አለ። ይህንን ነገር ማቆመም እንዳታፈቅርም እንዳትጠጋም ማድረግ ይችል ነበር። እዚህ ጋር መጥተው ከኔ ጋር መሆን ትፈልጊያለሽ? ምን ማለት ነው ከኔ ጋር መሆን ትፈልጊያለሽ ማለት? እሷ እያወራች ያለችው ምንድነው? ስለምንድን ነው ብሩኬ? አንተ መጥተክ ምንድነው እዚህ ጋር ከኔ ጋር መሆን ትፈልጊያለሽ? አስትሬ ከኔ ጋር መሆን ትፈልጋለሽ እና አልሆንም ካለች ከሷ ጋር ልትሆን ነው እንዴ ፈለግከው አንተ እንዴ? አልሆንም ካለች ሀይሚ አልሆንም ካለች እኮ ከሷ ጋር ልትሆን ነው እንዴ? እዚህ ጋር እቺ ልጅቷ ይሄን የሀይሚን ክፋት አንቺ እንደዚህ እያረግሽ ነው፣ ልጁን እያቃጠልሽ ነው፣ ልጁን እየጎዳሽ ነው እያለች የምታወራበትን ነገር ራሱ ከየት አገኘችው? ካንተው አይደለም? አንተ እኮ ነው ሼር አረግላት ለዚህ ልጅ። አንተ እኮ ነው ለዚህ ልጅ ሀይሚ እንደዚህ ናት፣ ሀይሚ እንደዚህ ናት ብለው እኮ ሼር ልታደርግ የቻልከው አንተ ነህ። አንተ እኮ ለሀይሚ ጥሩ ቦታና ጥሩ ክብር ብኖርህ ኑሮ እቺ ልጅቷን መታ እንደዚህ በሀይሚ ላይ ባልደነፈችበት ነበረ፣ እንደዚህ በሀይሚ ላይ ባልተናገረች ነበረ። አንተ ራሴ እኮ ይሄንን ሁሉ ነገር ልታመጣና ልትፈጥረው የቻልከው። እንግዲህ እኔ ጨምሬ ያፈቅረዋለሁ እንጂ ፍቅሩ አይቀንስም ብላለች ማለት ነው። በጣም በሚያሳዝነው ሁኔታ እንጂ እያፈቀርሽን ብትይ እዚህ ጋር የሱ ነው ዋናው ነገሮችን ማቆም የሚችለው እሱ ነበር። ገባችሁ አይደለ? እሱ ስለ ሀይሚ ያለውን ነገር አውርቶ ቢሆን ኑሮ ከሀይሚ ጋር ያለውን ፍቅሩንም ቢሆን ወደፊት ከሀይሚ ጋር እንደሚቀጥል ለዚህ ልጅ ተናግሯት ቢሆን ኑሮ እቺ ልጅ ብሩኬን አፍቅራለሁ ብላ አትመጣም ነበረ። ገባችሁ አይደለ? አፍቅራለሁ ብላ አትመጣም ነበረ። እርግጠኛ ነኝ ብሩኬ ስለ ሀይሚ ምንም ነገር የተናገረው ነገር የለም። ገባችሁ? ዝም ብሎ ለጊዜ ለጨዋታ ለቀልዱ ይዞ መጣ እንጂ ምንም ስለ ሀይሚ ስለ ፍቅርም ሆነ ስለ ክብርም ስለሚወዳትም ሆነ ወደፊት ከሷ ጋር አብሮ እንደሚቀጥልም ሆነ አልተናገረም። ሲጀመርም እዚህ ጋር ምንም ስለ ሀይሚ የተናገረው ነገር የለም። ገባችሁ አይደለ? ይሄ ነገር ከተፈጠረ ጊዜ ጀምሮ ስለ ሀይሚ ምንም ያወራው ነገር የለም። እንደሚወዳት ወይም ከሷ ጋር እንደሚሆን
ምናምን የተናገረው ነገር የለም። ውሸት ነው በቃ እሱ ሁሉ ጊዜ በአፉ ላይ የያዘው ነገር በጣም ውሸት ነው። በጣም እየጎደሹ ነው። እና ታዲያ አንቺ ምን ነው ቅቤ እየቀባሹ ነው እንዴ? ቅቤ ልትቀቢ? አንቺም እኮ ከገባ ሌላ ሴት እንደዚህ ይዞ ከመጣ እኮ አንቺም እንደዚህ ነው የምትንጨረጨሪ። አንቺ ለምን በሀይሚ ህይወት ውስጥ ገባሽ? ለምን ቀድመሽ የመጣሽ እኮ አንቺ ነሽ። ቀድመሽ መጣሽ እኮ እንደዚህ ሆናለሁ ያልሽው አንቺ ነሽ። እንዴት ነው አንቺ ሴትነትን በምን አይተሽ ነው? ሴት ብትሆኚ ኑሮ እኮ እሷ ያፈቀረችውን ፍቅረኛ አታፈቅረው ነበረ። እወዳለሁ ብለሽ አትመጭም ነበረ። እሺ እንዴ አንቺ ምን ነኝ ብለሽ ነው የምታስቢ? ራስሽን ስታስቢ ማለት ነው ምን ነኝ ብለሽ ነው የምታስቢ? ምንድነኝ ብለሽ ነው ራስሽን የምታይ? ሴት ነሽ ወይ ብለሽ ራስሽን እንደ እንትን የምትይ? ሴት ብትሆኚ ኑሮ አንቺ በሰው ነገር ላይ መጥተሽ እኮ አትንጠለጠይም ነበረ። የሰውን ነገር ይዘሽ አትቀማጭም ነበረ፣ ሴት ከሆንሽ ማለት ነው። ግን ሴት አለመሆንሽን ነው የሚያሳየው ይሄ ማለት ነው። ክብር እንደሌለሽ ዝቅ ያልሽ ሴት መሆንሽን ነው የሚያሳየው እንጂ አንቺ ሴት ብትሆኚ ኑሮ አንቺ በሷ ፍቅረኛ የሷን ፍቅረኛ አትይዥም ነበር አይደል እንዴ? ምን ነው አሁን ዛሬ ሴት ነኝ ብለሽ ማውራት ለምን አስፈለገ? አንቺ ሴት ነሽ፣ እርግጠኛ ነኝ ሴት እንዳልሆንሽ ነው የሚያስታውቅብሽ እንጂ ሴት መሆንሽን ምንም የሚያስታውቅም የሚነግርሽም ነገር የለም። ገባሽ አይደለ? እዚህ ጋር ምንም አንቺ ሴት ነኝ፣ አንቺ ሴት ሆነሽ እኔን እንደዚህ እንዴት ትሳደብኛለሽ? አንቺ ሴት ሆነሽ የሰው ፍቅረኛ እየወሰድሽ አይደል እንዴ? አንቺ ስለ ስድቡ ለማውራት አይደለም። አንቺ እኮ ከስድቡ በላይ ነሽ አይደለም። የሚያቀኝ እዚህ ጋር አልሸማቀቅም። ኦዲየንስ ሊሰድበኝ ይችላል። You can earn Skywards miles with your Emirates Skywards credit cards. But earning even more miles. ማይገቡ ስለሆነ እዚህ ውርደትሽን እንዳይፈልግ። ኧረ ወይኔ፣ ኧረ የሆነ ነገር በላት። ወይኔ ላይ ጩህ፣ በእናትህ ተቆጣኝ እስኪ። እሷ ደስ እንዲላት ስደበኝ በእናትህ። የምር እኔ ራሱ ጋር ሞትኩኝ እኮ እንዴ። ውርደትሽን እንዳይትላለች። ኧረ በእናትህ አግዝላት እንጂ ስደበኝ። ባይዘበይ ካፍሽ የሚወጣውን ቃል ብትጠነቀቂ። ዞረሽ ወደ እሷ አትሂጂ። ከኔ ጋር ነው ያለሽ ችግርሽ። ከኔ ጋር ጨርሽ። እሱን ትናገር ያልፈልግ ሁኔታሽ እኮ በቃ የሆነ ሲናገር ይፈልግሽ ነው። አልጠራርሽ አይደለም። አንተ ምን አገባህ የምትይው ከሆነ ባረግ ራሱ እሱ ካፉ ምንም ቃል አይወጣም። አታውቂውም ማለት ነው። እስከዛሬ ዝም ብለሽ ነው አብረሽ ይሆንሽው። አላማሽ ምንድን ነው? አላማይ አንቺ መልሰሽን ለማስተያየት ስሚ። አላማሽ ምንድን ነው? አንቺን ልሽን መጨረስ ነው አለች እኮ። በጣም ነው የምታሳዝኝ። አንቺ አላማ እዚህ ጋር እኮ አላማ የለሽም። ይህን አይልም እኮ ስለ ብሩኬ ጥብቅና መቆምም አይጠበቅብሽም። አንቺ በስንት ቀኑ አውቀሽ ነው ይህን አይል እኔ አውቀዋለሁ አንቺ አታውቂም ብለሽ ይህን አይል የምትፎክሪ ማለት ነው። በጣም ራስሽን እንደ እንትን አየሽ። በቃ ራስሽ እኮ ዝቅ ብለሽ ነው የመጣሽው እንዴ ራስሽን በስንት ነገር አዋረደሽ። እሱን ካላስኩ ብለሽ ጥቅም ወይንም ያለውን ነገር አይተሽ ነው እንጂ የመጣሽው እኮ ወደሽ አፍቅረሽ እንዳልሆነ ያስታውቃል። ያለውን ነገር አይተሽ ነው እሱ የያዘውን ነገር ምናምን እንደዚህ አይነት ነገሮችን አይተሽ ቁሳቁሱን ተመልክተሽ ሊሆን ይችላል እንጂ እርግጠኛ ነኝ እኔ እንጃ ወደሻል ብዬ አላስበውም ማለት ነው። በጣም በሚያሳዝነው ሁኔታ ስሚ በቃ እረፊ። አንቺ እኔ ላይ ማንስተሻል። በዚህ ተረጋጊ እስቲ፣ በዚህ እረፊ። እየሰማሽኝ ነው ሀይሚ? በዚህ ተረጋግተሽ እረፊ። ጭራሽ አንቺ በሰው ህይወት ገብተሽ ጭራሽ እኔ ላይ ትሽል ምንድን ነው የምትፈልጊው? በቃ ከህይወትሽ እወጣልሻለሁ። ውጪ። አትዛቺ ሀይሚ፣ አትዛቺ። ከህይወትሽ ውልቅ ብዬ አብሳላ ተረፊ። በቃ ዝም በይ።